እውነተኛ የንግግር ኮንፊደንስን በቀን ውስጥ 2 ደቂቃ ብቻ ልምምድ እያደረጋችሁ እንዴት እንደምታሳድጉት በዛሬው ቪዲዮ ላይ እናያለን። የዛሬውን ቪዲዮ እውነተኛ የንግግር ኮንፊደንሳችሁን አሳድጋችሁ ራሳችሁን መቀየር የምትፈልጉ ከሆነ እስከ መጨረሻው ማየት አለባችሁ። እጅግ በጣም ቀላል የሆነ ቴክኒክና አፕላይ ለማድረግ ስቴፕ ባይ ስቴፕ እንዴት ፕራክቲስ እንደምታደርጉት በግልጽ ቪዲዮ ላይ ስላስቀመጥኩላችሁ እጅግ በጣም ቀላል የሆነ ቴክኒክ ነው፣ ግን ደግሞ የንግግር ኮንፊደንሳችሁን አሁን ካለበት ትልቅ ደረጃ ማድረስ የሚችሉ ልማዶች ናቸው። ይህንን ቪዲዮ እስከ መጨረሻ ማየታችሁን እርግጠኛ ከሆናችሁ እኔ ደግሞ የንግግር ኮንፊደንሳችሁን በቀን 2 ደቂቃ ብቻ እየተለማመዳችሁ በ30 ቀን ውስጥ እንደምታሳድጉት ላረጋግጥላችሁ እፈልጋለሁ። ሰላም፣ እንዴት ቆያችሁኝ? ስሜ ቤተልሔም ወዳጁ ይባላል። በሙያዬ ሶሺዮሎጂስት ነኝ። ፐብሊክ ስፒኪንግ እና ኮሚኒኬሽን ትሬኒንግ በግሩፕ ፕራይቬት ክላስ እንዲሁም ደግሞ ለካምፓኒዎች የተለያዩ ትሬኒንጎችን ጨምሮ እሰጣለሁ። ማርኬቲንግ ኤንድ ሴልስ፣ ከስተመር ሰርቪስ፣ እነዚህን ትሬኒንጎች ለካምፓኒዎች እሰጣለሁ። ፕራይቬትሊ እና በግሩፕ ክላስ ደግሞ መቀላቀል የምትፈልጉ ሰዎች የፐብሊክ ስፒኪንግ እና ኮሚኒኬሽን ትሬኒንግ አለኝ። ፕሮፌሽናሊ የትኛውን ቦታ ንግግር ማድረግ እንድትችሉ የሚያደርጋችሁን ትሬኒንግ ማግኘት ትችላላችሁ። የትሬኒንጉን መረጃ ማግኘት የምትፈልጉ ከሆነ ቴሌግራም ዩዘርኔማችንን ከታች እናስቀምጥላችኋለን። እዛ ላይ ኮንታክት አድርጉን። እንዲሁም ደግሞ ኮርፖሬት ኢቨንቶች ላይ ሆስት አድርጋለሁ። ስለዚህ በዛሬ ቪዲዮ ላይ እኔም ፕራክቲካሊ የምጠቀምባቸውን ቴክኒኮችና ተማሪዎቼም ተጠቅመውት ለውጥ ያመጡባቸውን ቴክኒኮች ነው ማካፍላችሁ። እንዳልኳችሁ 2 ደቂቃችሁን ብቻ ከቀን ውስጥ ይፈልጋል። ቀጥታ ወደ ቪዲዮአችን እንሄዳለን። መጀመሪያ ግን አንድ ጥያቄ ልጠይቃችሁ። ለምንድን ነው ይሄንን ቪዲዮ የምታዩት? የንግግር ኮንፊደንሳችሁን ለምን ማሳደግ አስፈለገ? ባያድግ ምን ችግር አለው? ምንድን ነው እያሳጣችሁ ያለው? መጀመሪያ ለምናችንን ካወቅን ለመለወጥም በጣም ቀላል ይሆናል። የምነግራችሁም ቴክኒክ በጣም ቀላል ስለሆነ ተግባራዊ ለማድረግ ቀላል ይሆንላችኋል። እስቲ ግን ኮሜንት ላይ አስቀምጡልኝ። የንግግር ኮንፊደንሳችሁን ባለማሳደጋችሁ ምን አሳጥቷችኋል? ምንድን ነው ያጣችሁት? ምናልባት የራሳችሁን ሀሳብ መግለጽ አለመቻል፣ ሚቲንግ ላይ፣ ኢንተርቪው ላይ፣ የተለያዩ ቦታዎች ላይ ሀሳብ እያላችሁ መናገር የምትፈልጉት ነገር እያለ በፍርሃት ምክንያት አለመናገር፣ ብዙ እድሎችን ማጣት፣ የሚገባችሁ ቦታ ላይ አለመሆን፣ ምንድን ነው ያሳጣችሁ? የንግግር ኮንፊደንስ ባለመኖሩ ምን አሳጥቷችኋል? እስኪ ኮመንት ላይ ማስቀምጡልኝ። ይሄንንም ቪዲዮ ከመጀመራችሁ በፊት ምንድን ነው የንግግር ኮንፊደንሴን ባለማሳደጌ ያጣሁት? ለምንድን ነው ይሄንን ቪዲዮ ማየው? የንግግር ኮንፊደንሴን ባሳድግ ምን ማግኘት እችላለሁ እያላችሁ ጻፉልኝ። ይሄንን ቪዲዮ ፖዝ አድርጉትና ይሄንን መጀመሪያ ኮመንት አድርጉልኝ። እንዳልኳችሁ እጅግ በጣም ቀላል ቴክኒክ ነው። ቀጥታ ወደ ቴክኒኩ እንገባለን። ቴክኒካችን ቪዲዮ ሪከርድ ማድረግ ነው። ያውም በቀን ውስጥ 2 ደቂቃ ብቻ፣ በየቀኑ 2 ደቂቃ ቪዲዮችን ሪከርድ ማድረግ ነው። በጣም ቀላል ይመስላል፣ ግን ተማሪዎቼና የተለያዩ ፕሮፌሽናል ሰዎች የሚጠቀሙበት ቴክኒክ እና ትልቅ ለውጥ የሚያመጡበት ነው። ይሄንን ቴክኒክ ለ30 ቀን እኔ በምነግራችሁ ስቴፕ ተከትላችሁ 2 ደቂቃ ቪዲዮች ሪከርድ የምታደርጉ ከሆነ ለውጥ እንደምታመጡ 100% እርግጠኛ ነኝ። ለውጥ ካለመጣችሁ እዚህ ቪዲዮ ላይ ተመልሳችሁ እኔም መውቀስ ትችላላችሁ። ያን ያህል በዚህ ቴክኒክ በጣም እርግጠኛ ነኝ። በቀን ውስጥ 2 ደቂቃ ብቻ ነው ቪዲዮ ሪከርድ የምታደርጉት። እንዴት ሪከርድ ማድረግ እንዳለባችሁ ደግሞ በጣም ቀላል 3 ስቴፖችን ቀጣይ ላይ እነግራችኋለሁ። ወደ ስቴፖቻችን እንሄዳለን። ይሄንን ልማድ ለመገንባት የመጀመሪያው ስቴፓችን ቪዲዮ ሪከርድ የምታደርጉበትን ቦታና ቀን መለየት ነው። ብዙ ጊዜ ብዙ ነገሮችን ለመለወጥ እናስብና የማንቀይርበት ምክንያት በቀኔ ውስጥ ቪዲዮ ሪከርድ አደርጋለሁ ብለን እንተውና መቼ የት የሚለውን ስለማንወስን ሪከርድ እንዳናደርግና ልምዱን እንዳንገነባ ያደርገናል። ስለዚህ ይሄንን ቪዲዮ ሪከርዲንግ ሴሽን እና የንግግር ኮንፊደንሳችሁን ማሳደግ የሚችለውን ልማድ መገንባት የምትፈልጉ ከሆነ የትና በስንት ሰዓት ሪከርድ እንደምታደርጉ አሁኑኑ ወስኑ። ምናልባት ጠዋት የሚመቻችሁ ሰዎች ከሆናችሁ ጠዋት መኝታ ቤቴ ላይ ሪከርድ አደርጋለሁ። ከዛ ጠዋት ብላችሁ ብቻ ሳይሆን ጠዋት 2 ሰዓት ላይ የሚመቻችሁ ከሆነ ጠዋት 2 ሰዓት ላይ መኝታ ቤቴ ቪዲዮ ሪከርድ አደርጋለሁ። ምናልባት ምሳ ሰዓት የሚመቻችሁም ከሆነ እንደዛው። ስለዚህ የመጀመሪያው ስቴፓችን በቀን ውስጥ 2 ደቂቃ ቪዲዮ ሪከርድ የምታደርጉት የትና ስንት ሰዓት ነው የሚለውን መወሰን ነው። ሁለተኛው ስቴፓችን ደግሞ በጣም ከትንሽ መጀመር ነው። የመጀመሪያ ቀን ቪዲዮ ሪከርድ ስታደርጉ ፕሮፌሽናሊ መናገራችሁ፣ ንግግራችሁ አሪፍ መሆኑ፣ እጅ መጠቀም፣ እኛ የምናወራቸውን ፕሮፌሽናል ነገሮች ማሟላት ሳይሆን ጀስት ቪዲዮአችሁን ሪከርድ ማድረግ። ስለዚህ ለመጀመሪያው ሳምንት ስማችሁን ወይም ራሳችሁን ኢንትሮዲዩስ እያደረጋችሁ ቪዲዮአችሁን ሪከርድ ታደርጉና ከዛ ደግሞ እሱን ከለመዳችሁት በኋላ ስቶሪ ቴሊንግ፣ ኤግዛምፕል እያላችሁ አታረጋላችሁ። ሁለተኛው ሳምንት ላይ ያንን ካረጋችሁ 3ኛው ሳምንትና 4ኛው ሳምንት ደግሞ እጅ መጠቀም፣ አይ ኮንታክት፣ እነዚህ ነገሮች በደንብ ፕራክቲስ ታደርጋላችሁ። አንድ ፕሮፌሽናል ተናጋሪ ምን ማሟላት አለበት? ቦዲ ላንጉጁ፣ ቮይሱ፣ ኮንተንት ፎርሜሽኑ፣ ስቶሪ ቴሊንግ፣ ኤግዛምፕል፣ ንግግራችንን ኢንትረስቲንግ ማድረግ የሚለውን ፖይንት ደግሞ
ከዚህ በፊት የንግግር ኮንፊደንስ ብዬ የሰራውላችሁ ቪዲዮ ላይ ማግኘት ትችላላችሁ። እንዲሁም ደግሞ እኛ ጋር ትሬኒንግ ስንሰጣችሁ ስቴፕ ባይ ስቴፕ አንድ ተናጋሪ ምን ማሟላት አለበት፣ እንዴት ቪዲዮ ሪከርድ ማድረግ አለበት፣ እንዴት ነው ቦዲ ፖስቸሩ፣ ቶኑ የሚለውን ደግሞ ስለምናሳያችሁ ትሬኒንጋችንንም መመዝገብ ትችላላችሁ። ስለዚህ ስቴፓችንን ስንጀምር የመጀመሪያው ሳምንት ጀስት ሪከርድ ማድረግ ኢንትሮዲውስ እያደረጋችሁ ያን ያህል ፕሮፌሽናል መሆኑን፣ እጃችንን መጠቀማችሁ፣ ንግግራችሁ ኢንትረስቲንግ መሆኑን ምንም ትኩረት ሳታደርጉ ጀስት ቪዲዮ ሪከርድ ማድረግ ብቻ። እንዳልኳችሁ ቪዲዮ 2 ደቂቃ ብቻ ነው። ስለዚህ በየቀኑ 2 ደቂቃ የመጀመሪያው ሳምንት ከኢንትሮዳክሽን ትጀምራላችሁ። ከዛ ሁለተኛ ሳምንት ላይ ኢንትረስቲንግ ማድረግ፣ ከዛ ሶስተኛ ሳምንት ላይ የባለፈው ቪዲዮ ላይ ሰራውላችሁ ወይም እኛ ትሬኒንግ ላይ ከመጣችሁ እጅን መጠቀም፣ አይ ኮንታክት፣ ሰውነትን ቀና አድርጎ ማውራት፣ ፕሮፌሽናል ለመሆን የሚያግዙንና ኦዲየንስ እንዳይሰለች ስለ ክላሪቲ፣ ንግግራችንን አለማስረዘም፣ አለማሳነስ፣ ቱ ዘ ፖይንት የሆነ ነገር መናገር፣ አቬሬጅ የሆነ ኤክስፕላኔሽን፣ ኦዲየንስ ላይ ኢንትረስት መፍጠር የሚሉትን ኳሊቲዎች እንዴት እንደምታሟሉ እናያለን። ስለዚህ የመጀመሪያው ፖይንታችን ጀስት መናገር ነው። ሶስተኛ እና አራተኛ ሳምንት ላይ ደግሞ ሞር ፕሮፌሽናል እና ንግግራችን ኦዲየንስ ኢንትረስትድ ሆኖ እንዲሰማ ማድረግ ነው። ስለዚህ የቪዲዮ ሪከርዲንጋችን ሁለተኛው ስቴፓችን በጣም ከትንሽ መጀመር ነው። ሶስተኛው ስቴፓችን ደግሞ ቶፒክ የምንመርጥበት መንገድ ነው። ቶፒክ የምትመርጡት ልክ ቪዲዮ ሪከርድ ልታደርጉ ስትሉ አይደለም። ቶፒክ የምትመርጡት ዘ ዴይ ቢፎር ሶሻል ሚዲያ የምታዩ ከሆነ ለምሳሌ ቲክቶክ ስክሮል እያደረጋችሁ ዩቲዩብ እያያችሁ የትኛውን ቶፒክ እኔ ላውራው፣ ሰዎች ደግሞ እንዴት ነው የሚያወሩት። እንዳልኳችሁ መጀመሪያ ላይ ይሄ ቴክኒክ እውነተኛ ቴክኒክ እና እጅግ በጣም ቀላል የሆነ ቴክኒክ ነው። ስለዚህ ቶፒካችንን ስንመርጥ ከተለየ ነገር ሳይሆን ሶሻል ሚዲያ ስክሮል ስናደርግ አንድ ቶፒክ መምረጥ ፕላስ ደግሞ ሰዎች እንዴት እንደሚያወሩ ኦብዘርቭ ማድረግ መጀመር። ስለዚህ በዚህ 30 ቀን ውስጥ ቪዲዮ ሪከርድ ማድረግ ብቻ ሳይሆን ኦብዘርቫንት መሆን ወይም ደግሞ ሰዎች ሲናገሩ እንዴት እንደሚናገሩ ማየትና እኔ ብሆን እንዴት ነው የምናገረው፣ እኔ ብሆን ምኑን አስተካክላለሁ፣ ከሱ ደግሞ የምወስዳቸው ጠንካራ ጎኖች ምንድናቸው የሚለው ኦብዘርቭ ማድረግ። ቶፒክም ደግሞ ሶሻል ሚዲያ ስክሮል በምናደርግበት ሰዓት መምረጥ። እነዚህን ቪዲዮ ሪከርዲንግ ስቴፖች ከተከተልን በቀላሉ ቪዲዮቻችንን ሪከርድ ማድረግ እንችላለን። ምክንያቱም የት ሪከርድ እንደምናደርግ ወስነናል። ስለዚህ ከዛሬ ከሰኞ ይህንን ቪዲዮ ካያችሁበት ቀን ብትጀምሩት መጀመሪያ ሰዓትና ቀን ወስኑ። ከነገ ጀምሮ የት ቦታ ነው የምቀርጸው፣ ምን ሰዓት ላይ ነው የምቀርጸው። ከዛ ደግሞ በጣም ከትንሽ መጀመር ጀስት ከኢንትሮዳክሽን እንዳልኳችሁ የመጀመሪያ ሳምንት ላይ ራሳችሁን ኢንትሮዲውስ ማድረጋችሁና ዋናው ነገር ቪዲዮአችሁን ሪከርድ ማድረጋችሁ ነው። ከዛ እያሳደጋችሁት ስቴፕ ባይ ስቴፕ ትሄዳላችሁ። ከዛ በመጨረሻም ደግሞ ቶፒክ ለመምረጥም ምንም ሳትሳቀቁ ሶሻል ሚዲያ ጀስት ስክሮል እያደረጋችሁ እያለ አንድ ቶፒክ መምረጥና የሰዎችን ንግግር በደንብ ኦብዘርቭ ማድረግ። እንዳልኳችሁ ይሄ ቴክኒክ እጅግ በጣም ቀላል የሚመስል ግን የንግግር ኮንፊደንሳችሁን በ30 ቀን ውስጥ በጣም ማሳደግ የሚችል ቴክኒክ ነው እና እንድታስታውሱ የሚፈልገው ነገር ይሄንን ቴክኒክ ስትከተሉ በፍጹም ለሰዎች አትናገሩ። ቪዲዮ እኮ ሪከርድ ላደርግ ነው፣ የንግግር ኮንፊደንሴን እኮ ላሳድግ ነው እያላችሁ ለሰዎች አትናገሩ። 30ውን ቀን በሙሉ 2 ደቂቃ ቪዲዮአችሁን ሪከርድ ስታደርጉ ብቻችሁን ማድረጋችሁን እርግጠኛ ሁኑ። ከዛ ይሄንን ለ30 ቀን ሪከርድ ካደረጋችሁ በኋላ ደግሞ ፕራክቲስ ማድረግ የምትጀምሩት ከአዲስ ቦታ ነው። ከለመዳችሁት ከስራ ቦታ ወይም ደግሞ ቤተሰብ ጋር ሳይሆን አዲስ ቦታ መለማመድ ትጀምራላችሁ። ለምሳሌ ቪዲዮ ሪከርድ ስታደርጉ ፕሮፌሽናሊቲያችሁን እያሳደጋችሁ ድምጻችሁ በጣም ቀስ የሚል ከሆነና በኢነርጂ ማውራት ከዚህ ቪዲዮ በኋላ ፕራክቲስ እያደረጋችሁ ከተለማመዳችሁ ቤተሰብ ጋር ሄዳችሁ ድንገት ባህሪያችሁን ስትቀይሩ የሆነ ነገር ይሏችሁና ኮንፊደንሳችሁን ብሬክ ያደርጋል። ስለዚህ ከአዲስ ቦታ ተለማመዱ። ለምሳሌ አዲስ ኮፊ ሾፕ ከሄዳችሁ ወይ ኢቨንት ላይ ወይ የሆነ ቦታ ላይ አዲሱን ባህሪያችሁና በቪዲዮ ሪከርዲንግ ያገኛችሁትን ፕሮፌሽናሊቲ ፕራክቲስ ማድረግ ጀምሩ። ከዛ አዲስ ቦታ ላይ በደንብ ስትለማመዱት አቬሬጅ መሆንን ትለምዳላችሁ። ለምሳሌ ብዙም ጮክ ብላችሁ የማታወሩ ሰዎች ከሆናችሁ አዲስ ቦታ ላይ ጮክ ብሎ ማውራትን ስትለማመዱ አቬሬጅ የሆነ ብዙም ያልተጋነነ ብዙም ያላነሰ አዲስ ቦታ ላይ ትለማመዱና ከዛ ቀስ ብላችሁ የምታውቁት ቦታ ላይ ደግሞ ስራ ስብሰባ ሊሆን ይችላል፣ ሶሻል ሚዲያ ላይ መስራት ሊሆን ይችላል፣ ወይ ቤተሰብ ጋር የተለያዩ ቦታዎች ላይ ፕራክቲስ ስታደርጉት እጅግ በጣም ቀላል ስለሚሆን የንግግር ኮንፊደንሳችሁን በእርግጠኝነት ማሳደግ ትችላላችሁ። ይሄንን ቪዲዮ በትክክል ካያችሁትና ያልኳችሁን ነገር ስቴፕ ባይ ስቴፕ ከተከተላችሁ በእርግጠኝነት የንግግር ኮንፊደንሳችሁን በ30 ቀን ውስጥ ታሳድጋላችሁ። እዚህ ድረስ ስላደመጣችሁኝ አመሰግናለሁ። ይሄ ዩቲዩብ ቻናል ይጠቅመኛል ብላችሁ ካሰባችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ስለምታደርጉኝ እጅግ በጣም አመሰግናለሁ። ቀጣይ ሰኞ እስከምንገናኝ ድረስ ቸር ሰንብቱልኝ።